እንግዲህ ተመልካቾቻችን ቀደም ሲል ለእናንተ እንዳስተዋወቅናችሁ ቤተሰብ ላይ ትኩረት አድርጎ የተጻፈው ቤተሰብን በጸጋ መገንባት በሚል ርዕስ የተዘጋጀ የመጽሐፍ ምረቃን ወደ እናንተ የሚገኘው ፈቃደኛ ስለሆኑ ከልብ አመሰግናለሁ። ከተዋወቅን ጀምረና ራስዎትን ያስተዋውቁ። እሺ፣ ስሜ ታሪኩ ስምዖን እባላለሁ። መጋቢ ነኝ። በሳኖዜ ኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን መጋቢ ነኝ የማገለግለው። ይህንን መጽሐፍ ልንጽፍበት የቻልንበት ዋናው ምክንያት ኢትዮጵያ ውስጥ ሚሽን ነበረን። ለ5 ዓመታት በተከታታይ በተለያዩ ርዕሶች መተን አስተምረናል። በተለይ ፎከሳችን ሊደርሺፕ ላይ ነው እና ከዚህ በፊት ቲዮሎጂ ኦፍ ሪስቶሬሽን ወይም የታድሶ ስነ መለኮት፣ ከዛም በኋላ የኪዳን ሰው፣ ከዛም በኋላ ደግሞ ይሄ አሁን ያሰብነው በተለይ በኢትዮጵያና በአፍሪካ ላይ የዌስተርን ካልቸር አጉል ተጽዕኖ ከፍተኛ ስለሆነ ወደዚህ መተን ይህንን ትምህርት አስተምረናል። ካስተማርን በኋላ ከዓመታት በኋላ ይሄ ሁኔታ በጣም ፕሮፌቲክ የሆነ ትንቢታዊ ቃል እንደሆነ ተገነዘብን። ስለዚህ ከአገልጋዮችም ጥያቄ ስለተነሳ ያስተማራችሁትን በጽሁፍ መልክ ብታቀርቡልን ብለው ስላሉ እዚህ የመጣ ነው። የደቀ መዝሙር አገልግሎቶች የቤተክርስቲያናችን የመጀመሪያው ተልእኮ ደቀ መዝሙር ሆኖ ደቀ መዝሙር ማፍራት ነው። እንደምታዩ እዚህ ላይ የምታያቸው ሰዎች በሙሉ ከኔና ከቤተክርስቲያኒቱ ሲኒየር ፓስተር ሳምሶን ጥላሁን ከዛ በኋላ ደቀ መዝሙር ናቸው። ደቀ መዝሙር ደግሞ ለማፍራት እንዲችሉ እነሱም በዚህ ሚሽን እንዲሳተፉ እና ደግሞ በጽሁፍ ዝግጅት ውስጥም ደግሞ የእነሱም አሻራ እንዲታይ ከማሰብ አንጻር ነው እና እኔ የጻፍኩት በዚህ መጽሐፍ ላይ የቤተሰብ ስነ መለኮት በሚል ነው እና ከመጽሐፍ ቅዱስ እይታ አንጻር የቤተሰብ ስነ መለኮት ምን ይመስላል የሚለውን ነው። ከዛ በኋላ ሌሎቹ ቤተሰብና ቤተክርስቲያን፣ ቤተሰብና አምልኮ፣ ቤተሰብና ልጆችን ማሳደግ፣ ቤተሰብና ጤና፣ ቤተሰብና ደግሞ ለትናንሽ ልጆች በቤተክርስቲያን ውስጥ እንዴት ማድረግ እንደሚገባቸው ተከታታይ እነኚህ ሰዎች ሊጽፉ ይችላል። እንግዲህ ምን መልእክት ለማስተላለፍ ነው? ቤተሰብ ላይ ትኩረት አድርጎ የተጻፈው ምንድነው መልእክት የሚያስተላልፈው? መልእክቱ እንግዲህ ያው እንደ ክርስቲያን እንደገና ደግሞ እንደ መጋቢ ትልቁ ሸክማችን ለቤተክርስቲያን ነው እና ዘመኑን በምንመለከትበት ጊዜ ይሄ ዘመን በጣም ከባድ ተግዳሮት ያለበት ዘመን ነው። በተለይ ቤተክርስቲያን ተልኳን እንዳትወጣ የሚያደርጋት ትልቁ ነገር ቤተሰብ ሲፍረከረክ ነው። ቤተሰብ ሲፍረከረክ ቤተክርስቲያን መቆም ያቅታታል፣ መጽናት ያቅታታል። ያ ብቻ አይደለም፣ ደግሞ ማህበረሰብም እንዲሁም ሀገርም ጭምር ማለት ነው። ከዚህ አንጻር መጽሐፍ ቅዱሳዊ የሆነ እውነቶችን በተመለከተ ምንድን ነው መጽሐፍ ቅዱስ የሚለው? ቤተክርስቲያንስ እንደ መጽሐፍ ቅዱስ ሀሳብና እውነት በምን መልኩ ቤተሰብን ማስተዳደር እና ማገልገል ይገባታል የሚሉ ሀሳቦችና ተግዳሮቶችንም ጭምር ተመልክተን ነው። የተለያዩ ተግዳሮቶችን በምን መልኩ መመከት ይቻላል፣ ቤተክርስቲያን ጸንታ ይህንን የተግዳሮት ዘመን እንዴት ማለፍ ትችላለች የሚለውን ሀሳብ ነው በአጽንኦት ያተኮርንበት እና በመጨረሻ መፍትሄ ሀሳቦች አሉ። በሎካል ቸርች ውስጥ እንዴት መደረግ እንዳለበት በአጥቢያ ቤተክርስቲያን ማለት ነው ፓስተሮች፣ በተለይ መሪዎች ለቤተሰብ ትኩረት እንዲሰጡ፣ ከዛም በኋላ ደግሞ በቤተክርስቲያናቸው ውስጥ ሌሎች አገልጋዮች እንዴት ማሰልጠን እንደሚገባቸው መፍትሄ ሀሳቦች በዛ ሰፍረዋል ማለት ነው። ጥሩ። እንግዲህ ቀደም ሲል ስለ ዝግጅቱ አንዳንድ ነገር ብለውኛል ራሱ ተነስተዋውቀው እና እንደው 7 ሰዎች ናቸው በዚህ መጽሐፍ ላይ አሻራችሁን ያኖራችሁት። ጥምረቱ ምን ይመስላል? እስቲ ስለ ጥምረቱ ያወሩኝ። ያው ዓላማው ወጥ ነው፣ ወጥ ሀሳብ ነው እና ቤተሰብን በጸጋው ማገልገል ነው። ቤተሰብን ያለ ጸጋ ማገልገል አይቻልም። የእግዚአብሔር ጸጋ ነው ቤተሰብንም ሌሎችም አገልግሎች በዚህ ምድር ላይ እንድናገለግል በክርስቶስ ኢየሱስ ያገኘነው የጸጋው ምስጢር ይደግፈናል እና በጸጋው በኩል ደግሞ የተቀበልናቸው ብዙ ነገሮች አሉ። ከዛ አንጻር ቤተሰብንም ደግሞ በዚህ ምድር ላይ የክርስቶስ ቤተክርስቲያን ጸንታ ጎልታ እንድትታይ ጨውና ብርሃን ሆና በዚህ ምድር ላይ መታየት የምትችልበትን ጸጋ በጸጋው መቀበል እንድትችል ነው። ስለዚህ ጥምረቱ ምንድነው? አንድ ወጥ አገልግሎት ነው። አውትላይኑ አንድ አይነት ነው። ቅድም እንደነገርኩሽ ከስነ መለኮት ቤተሰብ ይጀምርና ከዛ ቤተክርስቲያንና ቤተሰብ
እንዴት ነው በቤተክርስቲያን ውስጥ ቤተሰብ መገልገል ያለበት? ከዛ አምልኮስ ደግሞ ቤተሰብና አምልኮ ምንድን ነው? እንዴት ነው ያንንስ ደግሞ ቤተክርስቲያን በምን መልኩ ነው ከእግዚአብሔር ቃል አንጻር ማገልገል ያለባት የሚልና ከዛ አልፎም ደግሞ ያው በዚህ ምድር ላይ እስከኖር ድረስ ጤናም ደግሞ በጣም አስፈላጊ ነገር ስለሆነ ይሄ አሁን ቤተክርስቲያንን በጣም ቻሌንጅ እያደረገ ያለ ሀሳብ የጤና ጉዳይ ነው እና ጤና ሁለንተና የሆነ አገልግሎት ቤተክርስቲያን መስጠት አለባት። ከመንፈሳዊ ባሻገር ደግሞ እንደገና ሁለንተና አገልግሎትም መስጠት አለባት። የሜንታል ኢልነስ ችግር፣ የአእምሮ ህመም ችግር፣ የስሜት ችግር፣ አስተሳሰብ ችግር፣ የአመለካከት ችግር እነዚህ ሁሉ ተጻምረው አካላዊም ችግር አንጻር ህመሞችን በተመለከተ በምን መልኩ ቤተክርስቲያን እንደገና ቅዱሳን ራሳቸውን መጠበቅ ይገባቸዋል የሚል ሀሳብ እዚህ መጽሐፍ ውስጥ እናገኛለን ማለት ነው። በጣም የተያያዘ ነው። አንድ ፎከስ ላይ ነው፣ ቤተሰብ ላይ ነው የሚያተኩረው እና መጥተው ደግሞ የሚያገለግሉትም ሁሉ በዚህ አንጻር ነው የሚያገለግሉት። ጸጋ ድሪቭን ነው፣ ጸጋ ተኮር ነው። በጸጋው ኃይል ቤተሰብ የምትቆምበት፣ የምትጠነክርበት፣ ፍሬ የምታፈራበት በዚህ ዘመን ያሉትን ተግዳሮቶች አልፋ ቤተክርስቲያን ለተጠራችበት ዓላማና ተልእኮ ትክክለኛ አገልግሎት ማገልገል እንድትችል የሚረዳ ነው። ለቤተክርስቲያን ይረዳል፣ ለባይብል ኮሌጆችም ደግሞ ይረዳል። አንዳንድ መፍትሄ ሀሳቦችን ተቀብለው በሎካል ቸርችም ከዛም ባለፈ በመጽሐፍ ቅዱስ ትምህርት ቤቶችም ይሄ መጽሐፍ እንደሚጠቅም እገምታለሁ። ስለ ቀጣይ ምን ታስቧል? ቀጣይ ያሏችሁ ጉዞዎች፣ እቅዶቻችሁ ምን ይመስላል የሚለው? ኦኬ፣ ያው እንዳልኩሽ ቅድም የጀመርነው ከሪስቶሬሽን ነው። ከዛ በኋላ የፓስተሮች አይደንቲቲ ነው። ከዛ በኋላ ይሄ ቤተሰብ ነው ያልነው። በዚህ ዓመትም አሁን የመጣ ነው ሚሽን ደቀ መዝሙር መሪ በሚል ነው። ያው እንደዚህ የመሪ ችግር እንዳለ ታያለሽ እና በመላው ቤተክርስቲያንን በምንመለከትበት በአሁኑ ጊዜ የመሪ ያለሽ እና ምዕመኑ ላይ የምታዩት ፍሬ በሙሉ የሚታየው ከመሪው አንጻር ነው። ምዕመኑ ማንን ነው የሚመስለው ቢባል ያው መሪውን ነው የሚመስለው። ስለዚህ መጽሐፍ ቅዱሳዊ መሪ ማን ነው ስንል ከምንም ነገር በፊት መሪ ደቀ መዝሙር መሆን አለበት። የደቀ መዝሙር ደግሞ መስፈርቶች አሉ። መጽሐፍ ቅዱስ ላይ የምናያቸው መስፈርቶች አሉ። እነኛም መስፈርቶች በትክክል ከመጽሐፍ ቅዱስ አውጥተን ወደ ኢጅፕት ነበር ሄድነው። እዛ ቸርች ፕላንት አድርገናል፣ ለግብፃውያን ማለት ነው። 13 ሰዎች ተጠምቀዋል። የዛም ያስተማርነው ትምህርት ይህንን ነው። በዛም ያሉትን የኢትዮጵያ ቤተክርስቲያን ማጽናት የምንችልበትም ጸጋ ተሰጥቶናል። ወደዚህም ከመጣን በኋላ ወደ ናዝሬት ሄደን ነበረ። ያስተላለፍነው መልእክት በዚህ ዙር ደቀ መዝሙር መሪ የሚል ነው እና ደቀ መዝሙር መሪዎች ህይወታቸው ትራንስፎርምድ ሆኖ ክርስቶስን መስለው ክርስቶስን የሚመስሉ ልጆች እንዲከተሉ ማድረግ ነውና ከኦልድ ቴስተመንት ከብሉይ ኪዳን ለምሳሌ ሲድራቅ፣ ሚሳቅ፣ አብደናጎም ወጣቶች ናቸው። ለዚህ ምስል አንሰግድም ብለው እሳት ውስጥ ለመግባት እስኪደፍሩ ድረስ እንዲህ አይነት ወጣቶች እንዲነሱ ደግሞ ይነሳሉ። ለዚህ ነው ቀጣዩ አገልግሎታችን ይሄን ነው የሚመስለው። ዛሬ ወደ ተገናኘንበት ጉዳይ ልለፍና የዛሬ የመጽሐፉ ምረቃ ስነስርዓት ነው። እስቲ ስለ መጽሐፉ ምረቃ ስነስርዓት ትንሽ አጫውቱኝ። እንግዲህ እኛ ያው ከሰሜን አሜሪካ ነው የመጣ ነው። ይሄ የመጽሐፍ ምረቃ ካልቸር ብዙ ይሄ ኢትዮጵያ ያለውን አናውቅም። ግን ትልቁ ሀሳባችን ከምረቃውም ይልቅ መጽሐፉን ገዝቶ ሰዎች እንዲጠቀሙ እና ቤተክርስቲያንም ደግሞ ይህን መጽሐፍ ተቀብላ ሰዎች እንዲያነቡ የማንበብም ባህልና ካልቸር እንዲዳብር ከዛ አንጻር ነው ወደዚህ መተን ይህን ነው የምናየው። ቤተክርስቲያን ደቀ መዝሙር የሆኑ ልጆች እንዲነሱ አንብበውም ደግሞ ፍሬያማዎች እንዲሆኑ ይህን ነው የምንመኘው። ቤተክርስቲያን ተቀርጻ ተለውጣ ትራንስፎርምድ ሆና ፍሬያማ እንድትሆን ይህን መጽሐፍ እያንዳንዱ ሰው ቢያነበው በጣም ደስተኞች። ተመልካቾቻችን እንግዲህ እየተከታተላችሁት የሚገኘው አሁንም በድጋሚ ቤተሰብን በጸጋ መገንባት በሚል ርዕስ የተጻፈ የመጽሐፍ ምረቃ ስነስርዓትን ነው። አሁን አጠገቤ የሚገኙ ደግሞ መጋቢ ሳምሶን እንዳለ ይገኛሉ። ፈቃደኛ ስለሆኑ በመጀመሪያ ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። መልካም። እንግዲህ ስለ ቤተሰብ በጸጋ መገንባት መጽሐፍ ዝግጅቱ ምን ይመስላል፣ የእርስዎ ተሳትፎ ምን ላይ ነው የሚለውን ያጫውቱኝ።
እንግዲህ ከአሜሪካ ስንመጣ 7 ሆነን የመጣ ነው። ፓስተር ታሪኩ ተናግሮት ይሆናል። እሱን በተመለከተ ዓላማችን ቤተክርስቲያን በትዳር ላይ ያላትን ትኩረት የበለጠ ሙር እንድታተኩር ለማድረግ እና በዛ ላይ ፎከስ እንድታደረግ ለመርዳት ነው እና ፕሮግራሙም የነበረው ከተለያየ ዞኖች የመጡ የቤተ ክርስቲያናት መሪዎች ጋር ስለነበረ እንደ ቤተ ክርስቲያን መሪነት ምን ያህል በዚህ ጉዳይ ላይ ቤተ ክርስቲያን ማተኮር እንዳለበት የእግዚአብሔር ሀሳብና ዓላማ በቤተሰብ ላይ ትልቅ እንደሆነ ለማስገንዘብ ነበረ። እግዚአብሔር ቤተሰብ ለቤተ ክርስቲያን ደግሞም ለሀገር በእግዚአብሔር መንግስት ውስጥ ትልቅ ሚና ስለሚጫወት በሱ ላይ ነው ያተኮርነው። እግዚአብሔር በምድር ላይ መጽሐፉም ላይ ተጠቅሷል 2 ኢንስቲትዩቶችን አቋቁሟል። በአዲስ ኪዳን የምናየው በአዲስ ኪዳን መጀመሪያው መጽሐፍ ማቴዎስ ላይ የምናገኘው ቤተክርስቲያንን ነው ጌታችን ኢየሱስ ክርስቶስ ያቋቋመው የመሰረታት። ሌላው በዘፍጥረት ወይም በብሉይ ኪዳን የመጀመሪያው መጽሐፍ ላይ እግዚአብሔር ቤተሰብን ሲመሰረት እንመለከታለንና በእግዚአብሔር ዓይን የከበረ ኢንስቲትዩት ነው ትዳር እና ትዳርን አክብረን እንድናየው በተለይ በዚህ ዘመን በተለያየ መንገድ በጣም ትልቅ ተግዳሮት ያለበት ነገር ነው እና ትዳርን ስናስበው ቤተክርስቲያንም ትንሽ ቀለል እያለን ስለሆነ እዛ ላይ ሞር ቤተክርስቲያን እንድታተኩር እንድታጠነክር፣ ትዳር ሲጠነክር ባለትዳሮች ሲጠነክሩ፣ ቤተሰብ ሲጠነክር ቤተክርስቲያን ትጠነክራለች። ኢቭን ለምድራችንም በረከት የሚሆኑ ልጆች ተወልደው የሚያድጉበት ስፍራ ነውና ያንን ለማስገንዘብ እና ሞር ቤተክርስቲያን መሪዎች በዛ ላይ እንዲያተኩሩ ለማድረግ ነው የመጣ ነው። በልባችን የነበረው ሸክም ያነበረ ከፍቺ አንጻር ትዳርን አክብሮ ካለመያዝ አንጻር በተለይ ደግሞ አሁን ከዌስተርን ዓለም እየመጣ ያለው የትዳርን ትርጉም የሚፈታተን እግዚአብሔር በአንድ ወንድና በአንድ ሴት መካከል ያለውን ነገር ሁሉ ያጣመመ ነገር ስላለ እሱ ላይ በጣም አተኩረን ነበረ። ትምህርቱ ላይ እንዲጠነቀቁ እንግዲህ ዛሬ 2 ዓመት ገደማ ማለት ነው እና በዛ ነበር ያተኮርነው። አይ ቲንክ እግዚአብሔር ረድቶናል ብዬ አስባለሁ። በጣም ጥሩ። እንግዲህ የወሰዳችሁት የመረጣችሁት ርዕስ ራሱ በጣም የሚገርም ነው። ቤተሰብ በጸጋ መገንባት። ቀጣይ እንደው ምን ታስቧል? ከእቅዶቻችሁ መካከል ብትነግሩ። እንግዲህ እግዚአብሔር የመሰረተው ኢንስቲትዩሽን እንደመሆኑ ቤተሰብ ያለ እግዚአብሔር መገንባት አስቸጋሪ ነው። የእግዚአብሔር ቃል በመካከል በትዳር መካከል በልጆች መካከል ባለው ህብረት መግባት አለበት። የእግዚአብሔር መንፈስ መግባት አለበት። ለበጸጋ መገንባት ያልነው በዛ ላይ አስበን ነው። በሁሉም አቅጣጫ የተመለከትነው ለመመልከት የሞከርነው ከኛ ጋር የነበሩ ሌሎችም ሰዎች ሁሉም የራሳቸው ርዕስ ነበራቸው በቤተሰብ ዙሪያ። እንግዲህ በሚቀጥለው በቤተሰብ ዙሪያ ምን እንደምናደርግ እግዚአብሔር ነው የሚያውቀው። እውነት ለመናገር በየጊዜው በየዓመቱ ወይ በየ2 ዓመቱ እግዚአብሔር በሚሰጠን ርዕሶች ላይ እንመጣለን፣ ወደ ምድራችን እናገለግላለን። ግን በቤተሰብ ዙሪያ እቺ እንደ ማሟሻ መጽሐፍ ብትወሰድና ብዙ በዚህ ነገር ሞር ጥናት ተደርጎ ሌሎች እንደው ጠንከርም ተለቅም ያለ ቮሊዩም ተጽፎ ቤተክርስቲያን በዚህ ዘመን በቤተሰብ ዙሪያ በጣም አትኩሮት ብታደርግ፣ በትዳር ዙሪያ አጥብቃ አትኩሮት ብታደርግ በጣም መልካም ነው እና እኛ ምሳሌ መሆን አለብን ለምድር ለዓለም። ጌታችን ኢየሱስ ክርስቶስ ለምድር ጨው ናችሁ ብሏል እና አንዱ ጨውነታችን የሚገለጠው ለትዳር በምንሰጠው ክብር ነው እና ቤተክርስቲያን አይ ቲንክ ሞር ማተኮር እንዳለባት እናስባለን። መልካም። እንግዲህ የዝግጅቱ የመጽሐፉን የማዘጋጀት ወይም የማጠናቀቅ ሂደቱ አልቆ ዛሬ ደግሞ ለምረቃት በቅቷልና ምን ተሰማው? እግዚአብሔር ክብሩን ይውሰድ። በጣም ደስ ብሎናል። መጽሐፍ ይሆናል ብለን አልጀመርነውም። እኛ ከመሪዎች ጋር ነበር ዓላማችን፣ ልባችንም የነበረው ከነሱ ጋር ነበር። ግን አንዳንድ ቅዱሳን ወደ መጽሐፍ ቢለወጥ ጥሩ ነው በሚል በጣም በተለይ ወንድማችን ዳንኤል በዚህ በኩል በጣም አግዞናል። ከእግዚአብሔር ቀጥሎ እሱ ሊመሰገን ይገባዋል እና በጣም ደስ የሚል ይሄ እንዲህ ነገር አድርገን አናውቅም፣ ልምዱም የለንም። ግን ጥሩ ነው። እግዚአብሔር ክብር ይሆንለት።
ተመልካቾቻችን እየተከታተላችሁት የሚገኘው ህብስተ ጥበብ የተሰኘው ፕሮግራማችን ነው። እንግዲህ ዛሬ ታህሳስ 1 2018 ዓ.ም በቶፕ 10 ሆቴል ተገኝተን ቤተሰብን በጸጋ መገንባት በሚል ርዕስ የተዘጋጀ የመጽሐፍ የምረቃ ስነ ስርዓትን ነው። ቀደም ሲል እንደተከታተላችሁት በዚህ መጽሐፍ ላይ 7 ሰዎች አሻራቸውን አኑረዋል። ከነሱ መካከል ከሁለቱ ጋር ደግሞ ያደረግነውን ቆይታ የተመለከታችሁት ነው የሚሆነው። አሁን ደግሞ ወደ መጽሐፉ የምረቃ አዳራሽ ኩራ ብለን በወፍ በረር የመረቃቱ ስነ ስርዓት ምን ይመስላል የሚለውን እያስቀኘናችሁ ወደ እናንተ የምናቀርብ ይሆናል። አብራችሁን ቆዩ። እንዴት አመሻችሁ? አምላካችን እግዚአብሔር የተባረከ ይሁን። ዛሬ እንግዲህ በዚህ ቦታ ላይ በእግዚአብሔር ሰው በፓስተር ዶክተር ታሪኩ የተጻፈውን ይህንን መጽሐፍ ለመመረቅ እግዚአብሔር ደግሞ በመረቀልን እድሜ ምሕረት አግኝተን የዚህ ቀን ሰው ሆነናል። አምላካችን እግዚአብሔር የተባረከ ይሁን። እንኳን አደረሳችሁ፣ እንኳን አደረሰን ሁላችንንም። ዶክተር ደግሞ እንኳን ደስ አለ፣ እንኳን ለዚህ ቀን አበቃ። እግዚአብሔር አምላክ የተባረከ ይሁን። ጌታ ኢየሱስ ይባረክ። በጣም ነው የምወደው፣ በጣም ነው የማከብረው። አንተን የሰጠን ጌታ ደግሞ የተባረከ ይሁን። ለብዙዎቻችን ምሳሌና ፈርቀዳጅ ነው። እግዚአብሔር ስለሱ ስለ ቤተሰቡ ሁሉ የተባረከ ይሁን። ምክንያቱም ቤተሰብ የቤተ ክርስቲያን ዘር ነውና። ይህ ጽሑፍ ቤተሰብ በጸጋ መገንባት በሚለው ርዕስ ላይ የሰፈረ ቃል ነው። እየተከታተላችሁት የሚገኘው ተመልካቾቻችን ህብስተ ጥበብ የተሰኘው ፕሮግራማችን ነው። እንግዲህ በዛሬ ፕሮግራማችን ከወትሮ በተለየ ከስቱዲዮ ወጣ ብለን ቤተሰብን በጸጋ መገንባት በሚል በተጻፈ የመጽሐፍ ምረቃ ስነ ስርዓት ላይ እንገኛለን። አሁን ደግሞ በኢትዮጵያ ቃለ ሕይወት ቤተ ክርስቲያን የኮሚኒኬሽንና ስነ ጽሁፍ መምሪያ እንዲሁም የዲጂታል ሚዲያ ክፍል ኃላፊ የሆነው አቶ ሽመልስ ኃይሌ የመጽሐፉን ምልከታና ዳሰሳዊ ጥናት በመድረኩ ያቀርባል። ይህ መጽሐፍ ምን አይነት ይዘት አለው፣ ምን አይነትስ አስተያየት አለው የሚለውን ተከታትለን የምንመለስ ይሆናል። አብራችሁን ቆዩ። እንደምን አመሻችሁ። እንግዲህ እንኳን ደህና መጣችሁ። ይህን ፕሮግራም ያስተባበሩትን ወገኖች በሙሉ ማመስገን እፈልጋለሁ። እንግዲህ የማቀርበው የራሴ ምልከታ ነው። በጣም ክሪቲካል አናሊሲስ ዲፕ ነገር ውስጥ አልገባም። በጣም ጠለቅ ያለ አተያይ ውስጥ አልገባም፣ ጊዜውም ስለሌለ። ጸሐፊዎች እንግዲህ መጋቢ ዶክተር ታሪኩ ስምዖንና ሌሎችም አገልጋዮች ናቸው። እመለስበታለሁኝ። የመጽሐፉ ርዕስ ቤተሰብን በጸጋ መገንባት ነው። ንዑስ ርዕስ አለች፣ ከስር አይታችኋል። እናገርባታለሁ ከስር። መጽሐፉን አልገዛችሁም፣ ምን ይደረግ፣ ስትገዙ ታዩታላችሁ። እሺ፣ ንዑስ ርዕሱ ምን ይላል? ምክንያቱም ቤተሰብ የቤተ ክርስቲያን ዘር ነውና ይላል። የገጽ ብዛት 215 ፎርማት ስለሆነ ነው የማነበው ዝም ብዬ። የምዕራፍ ብዛት 7፣ ዋጋ 500 ብር ወይም ደግሞ $25። የምረቃ ቀን ግን ዋጋ ከ500 በላይ ነው። የምረቃ ቀን አርታይ ዳንኤል ጌትነት፣ ዲዛይን ዳነርስ ማተሚያ ቤት፣ አሳታሚም ዳነርስ እንግዲህ ተብሏል። በነገራችን ላይ ጸሐፍቱ እንግዲህ 7 ናቸው። በ7ቱ ምዕራፎች ውስጥ እነሱ ላይ ልምጣ፣ እንደገና ወደ ጸሐፍቱ ልመለስና በኋላ ምለው ነገር ስላለ ነው። 7 ሰዎች ቤተሰብ ነክ በሆኑ 7 ርዕሰ ጉዳዮች ላይ 7 ምዕራፎችን አበርክተውልናል። ቅድም ፓስተር ብሎታል፣ ሰፊ ነው። ከቤተሰብ በተጨማሪ የቤተ ክርስቲያን አስተዳደርንም የሚያክል ኢቭን በቤተሰብ ውስጥ ያለው ስኮፑ አድማሱ የሰፋ መጠነ ሰፊ እንትን ያነሳ ነው እናያለን። ምዕራፍ 1 እንግዲህ ቤተሰብን በጸጋ መገንባት የሚለውን መጋቢ ዶክተር ታሪኩ ስምዖን ነው የጻፈው። በነገረ መለኮት ከፉለር ኮሌጅ ፒኤችዲ ያለው ከ20 ዓመታት በላይ ያገለገለ ነው። ምዕራፍ 2ን ቤተሰብና ቤተክርስቲያንን በመጋቢ ሳምሶን እንዳለ በሳን ሆዜ ካሊፎርኒያ የኢትዮጵያ ክርስቲያኖች ህብረትን ለ27 ዓመታት በመጋቢነት ያገለገሉ ናቸው። ሰሜን አሜሪካ ባለችው ቤተክርስቲያን ለበርካታ ዓመታት በቦርድ አባልነት ያገለገሉ፣ ከፉለር ኮሌጅ በስነ መለኮት የመጀመሪያ ዲግሪ ያላቸው ናቸው። ምዕራፍ 3ን ደግሞ ወላጅነት፣ አሳዳጊነት በሀገር ውስጥ 10 ዓመት ከሀገር ውጭ ለ20 ዓመታት በልጆች አገልግሎት ውስጥ የቆየች በጣም ልትጠቀሙባት የምትችሉ የምታማክር
ታዋቂና ተወዳጅ የሕፃናት መዝሙሮች ያሏት፣ እንደገና በልጆች አስተዳደር ጉዳይም አማካሪ ናት። ነፂ እግዚአብሔር ይባርክሽ። ምዕራፍ 4ን ደግሞ ቤተሰብና የልጆች አገልግሎት በቤተ ክርስቲያን በእህት ሂሩት። ምዕራፍ 5 ቤተ ክርስቲያንና ጤንነትን በእህት ንግሥት አሰፋ። 20 ዓመታት በላይ በነርሲንግ የሕክምና ባለሙያ ነች። በሽምግልናና በተለያዩ ኮሚቴዎች ውስጥ አገልግላለች። ምዕራፍ 6 የቤተ ክርስቲያን አምልኮ በወንድም አቤል ታዬ ነው። ከ20 ዓመታት በላይ በአምልኮ መሪነት በሽምግልናና በዲኤምኤል በደቀ መዝሙርነት ዙሪያ ያገለገለ ወንድም፣ ዓለም አቀፍ ግንኙነት ወይም ኢንተርናሽናል ሪሌሽንስ ያጠና ነው። ምዕራፍ 7 ቤተ ክርስቲያንና አስተዳደር ነው። በአቶ ተሾመ ዱባለ። እንግዲህ እሳቸው ባህርና ትራንዚት መስሪያ ቤት በኃላፊነት እንደገና በሀገር ውስጥና በውጭ ሀገር ኢኮኖሚስት የሆነ ወንድማችን ነው። በሽምግልናና በዲኤምኤል እንዲሁ ያገለገሉ ወንድም ናቸው። እንግዲህ ወፍ በረር አጠቃላይ ምልከታ ላድርግን አጠቃላይ ምልከታ አደርጋለሁኝ። የመጽሐፉ አወቃቀር ወይም ስትራክቸር ብሉፕሪንት ለማጤን ሞክሬያለሁ። ሳነብ ምንድን ያረኩት ነው። ሌላው ደግሞ በዚህ ውስጥ የሥነ ጽሑፍ አለባውያን የሆኑትን ሴራ፣ ገጸ ባህሪያት፣ ማዕከላዊ ጭብጥ፣ አብይ ርዕሰ ጉዳይ ወዘተ ለመፈተሽ ሞክሬያለሁኝ። አለባውያን እንግዲህ ሲባል የአንድ ፍሬ ነገር አይቀሬ የሆኑ የሥነ ጽሑፍ ክፍሎች ናቸው። የሊትሬቸር ኤሌመንቶች ናቸው። አይቀሬ የሆኑ እነሱን ነገሮች ለማየት ተሞክረዋል። የመጽሐፉን አበይት ክስተቶች፣ የሀሳብ ፍሰት፣ ሴራ፣ ንዑስ ሴራዎች ቅደም ተከተል፣ ስቶሪ ላይን ለማየት ተሞክረዋል። መጽሐፉ የተሸከማቸውን ቁም ነገሮች አንስቶ ያወሳውንና ያንሸራሸራቸውን አንኳር ርዕሰ ጉዳዮች በሌላ አገላለጽ ማዕከላዊ ጭብጡን፣ ቲሙን፣ ጂስት ሴንትራል አይዲያ የሚባለውን ነገር እሱን ያጻጻፍ ዘይቤዎችንም እንዲሁ ለማጤን ተሞክሯል። እንግዲህ ወደ መጽሐፉ ጠንካራ ጎኖች ልምጣ። እጅግ ቆንጆ መጽሐፍ ነው ያበረከቱልን። እንግዲህ በቀላሉ የመጣ አይደለም። የመጀመሪያው እኔ ከቡድን አነሳሳቸው ከቡድን መንፈስ በቡድን መጽሐፍ አዲስ ነገር አይደለም፣ ግን ብዙ አልተለመደም። አንደኛ መግባባትን ይጠይቃል፣ የጋራ አመለካከትን ይጠይቃል፣ ቪዥኑን የጋራ ማድረግን ስለሚጠይቅ እንደዚህ በቡድን መጽሐፍ ጽፎ ማቅረብ ቀላል አይደለም። ግን አሁን በምገልጸው ምክንያት ለነሱ ብዙ አልከበዳቸውም። ቀሏቸዋል፣ አልጋ ባልጋ ነበረ ብዬ አላስብም፣ ግን በጣምም እንዳልከበዳቸው አስባለሁ። የቡድን መንፈስ መኖሩ ነው። እንግዲህ ቡድን ራዕዩን የጋራ ማድረግ ይፈልጋል። ይሄ የሚበረታታ በጎ ጅምር ነው። ይህ የቡድን መንፈስ በጋራ ቤተክርስቲያን ውስጥ ከማገልገል ተነስቶ በጋራ ስልጠና በመስጠት ቀጥሎ በጋራ መጽሐፍ እስከ ማሳተም የደረሰ ነው። አሁን እዚህ ያሉ ወገኖቻችን እዛ ካሊፎርኒያ በጋራ ነው የሚያገለግሉት። በኋላ በምናገረው ርዕስ ላይ መጥተው በጋራ ስልጠናዎችን ለብዙዎች ሰጥተው እጅግ አበረታች ግብረ መልስ አግኝተዋል። ያ ስልጠና ደግሞ በጋራ መጽሐፍ እንዲጽፉ አድርጓቸዋል እና ብዙ ጊዜ ተስማምተን ተጠጋግተን ማገልገል ባቃተን በዚህ ዘመን እንዲህ አይነት የተናበበ የተገጣጠመ እንዲህ ስክት የሚል በቦታው ህብረት በጣም የሚደነቅ ነገር ነው። እንደው የመጽሐፉን ይዘት ከማየታችን በፊት የነሱ ፌሎሺፕ ገርሞኛል። እኔ ጥሩ ነው። መጽሐፉ እንዴት እንደተጠነሰሰ ከእሳቤ እስከ ፍጻሜው ያለውን ሂደት መጽሐፉ ላይ ታገኛላችሁ። እንዴት ነው በጋራ የጻፉት? ምን ኢንስፓየር አረጋቸው? ለምን ተነሳሱ? እንዴትስ ለዚህ በቁ? የሚለውን ፓስተር ታሪኩ መግቢያ የጻፍከው ቆንጆ መግቢያ ነው። መግቢያውን ያነበበ ሰው ብዙ ነገር ያገኛል። እዛ ጋር በቃ ይጨርሰዋል። የመጽሐፉን ዓላማ እንዴት መጣ፣ እንዴት ጥሩ ነገር ነውና እሱ ጋር ታገኙታላችሁ። እንግዲህ ስለምታነቡ ካለው ጊዜ አንጻር እኔ ጠለቅ ብዬ አልገባም። በቅድሚያ 8 አገልጋዮች ሆነው ነገረ ታድሶ በሚል ርዕስ መታደስና የተክለ ማንነት መስተካከል የሚል ስልጠና መጥተው ሰጡ። ከካሊፎርኒያ እዚህ መመላለስ ነበረባቸው። ብዙ ዋጋ ከፍለዋል፣ ፍሬ ያፈሩ። ያን ሲያዩ ልባቸው በጣም ሞቀ። ግብረ መልሱ በጣም አበረታች ነበረ። ወደዚህኛው ደግሞ መጡ ማለት ነው። መረማመጃ ነበራቸውና ያንን ሁሉ ገልጸውታል። ጥሩ ነገር ነው። እንዲህ አይነት አካሄድ ጥሩ ነው።
ሌላው ደግሞ ዘመን አመጣሽ ምዕራብ ወለድ የባህል ወረራ በክርስቶስ ቤተክርስቲያን ላይ የጋረጠውን ተግዳሮት በደንብ ያሳያቸዋል። እዛ ጋር እሱን እነሱ በደንብ ፈትሸውታል፣ ለማሳየት ሞክረዋል። እና ያለውን ተግዳሮት ያ ተግዳሮት እንዳይስፋፋ ትውልድም ተቀብሎ እንዳያሰራጨው ቃለ እግዚአብሔርን መሰረት አድርገው ነው በዚህ ነገር ላይ የዘመቱበት እና ከቃሉ ጋር አዋደው አሰናስለው በደንብ አቅርበውታል። እሱ ነገር በጣም ትልቅ ነገር ነው። በእኔ አተያይ እንግዲህ የመጽሐፉ ዓላማ ምን እንደሆነና እንዲሞላ የተፈለገው የቤተ ክርስቲያን ክፍተት በግልጽ ተቀምጧል። ቤተሰብን በጸጋ መገንባት ነው የሚለው ርዕሱ። ንዑስ ርዕሷ ከስር ምንድን ነው የምትለው? ምክንያቱም ቤተሰብ የቤተ ክርስቲያን ዘር ነውና ይላል። ይሄንን ሳይ እኔ ለራሴ የመጣልኝ ነገር ምንድን ነው? አተያይ አይደል? አሁን ፐርስፔክቲቭ ነው አይደለም የምናወራው። ለእኔ የመጣልኝ ነገር ገበሬ መከሩን አጭዶ ወደ ጎተራ ሲያስገባ ለመጪው የእርሻ ዘመን የሚሆን ዘር ያስቀራል። የቱንም ያህል ቢቸገር ያንን ዘር ፈጽሞ አይበላው። ምክንያቱም ቀጣይ እርሻ አለ፣ ቀጣይ መከር አለ ብሎ ስለሚያስብ ዘር አይበላም። ቤተሰብ ያ ነው። እነሱ በዛ ነው የመሰሉትና እኔ ነው የመጣልኝ። ቤተሰብ ከተበላ ቤተ ክርስቲያን የለችም ነው እና ይሄ ትልቅ አተያይ ነው። በንዑስ ርዕስም ማስቀመጣችሁ ትልቅ ነገር ነው። መጽሐፉ እንግዲህ ለመንፈሳዊ ውጊያም ይቀሰቅሰናል። ተነሱ የሚል ጥሪ ያቀርባል። አሁን ምዕራፍ 1 ላይ ገና ሲጀምር እናንተ ያ መግቢያ በርክቶት ምናምን ጨርሳችሁ መታችሁ ምዕራፍ 1ን ስታነሱ ጦርነት ታውጇል፣ ተነሱ፣ ጥቃት ተሰንዝሮብናል፣ አንተኛ እንንቃ የሚል መልእክት ነው። ከፓስተር ነው ምዕራፍ 1ን የጻፈው። ከሷ ቀንጭቤ የወሰድኳትን አንድ አረፍተ ነገር ላንብብ። መጽሐፉ ለመንፈሳዊ ውጊያ ይቀሰቅሰናል። ምዕራፍ 1 ሲጀምር ጦርነት እንደተከፈተብን አውቀን ይህንን ጦርነት ተዋግተን በማሸነፍ ተልኳችንን በሚገባ እንወጣ ብሎ ይጀምራል። ጦርነት ውስጥ ነው ያለነው፣ ዝም ብለን የምንቀመጥ ሰዎች አይደለንም ነው የሚለውና ይህ ነቀርሳ የሆነና ሊዛመት የሚችል የህይወት ርዕዮት የአንዳንድ ቤተ እምነቶችን መሰረተ ሃይማኖት እያናጋ መሆኑን ሁሉ ይናገራል። አሁን ቤተ እምነት ምን እያልን እንጠራለን? ቅድም ፓስተር በህንፃ መፎካከር ጀምረናል ብሏል። ህንፃ ውስጥ ማን ነው የሚኖረው? ትውልድ ከሌለ እውነት ነው። እሱ ያንን ነው ለማሳየት የፈለገው። ድሮ ያልነበረ ምንትናችን ነው እና አሉ የሚባሉ ሜይን ላይን ቸርቾች እስኪፈተኑበት ድረስ የሚለውን ነገር ቁልጭ አድርጎ ያስቀምጣል። አገረኛ ብሂሎችን ደግሞ መጠቀሙ ማካተቱ የፈለገው ማዕከላዊ ጭብጥ ከነባራዊ ባህልና ትውፊት ጋር አዋዶ አሰናስሎ አጋምዶ ያቀርባል። ግላዊና ቡድናዊ ልምምዶችን ሁሉ እውነት ወይም ሐሰት የሚለው በእግዚአብሔር ቃል ላይ ተመርኩዞ ብቻ ነው። ብዙ ጊዜ ስታዩት መጽሐፉን ዝም ብሎ የግል አተያዮች የሉም። ብዙ ቃሉን ተመርኩዞ ነው የሚሄደው። የሆነች ነገር ይመዝና ከመጽሐፍ ቅዱስ ጋር አያይዞ ነው የሚተረትረው። ቱባውን ሐሳብ እየተረተረ የሚሄደው ቃሉን መሰረት አድርጎ ስለሆነ በጣም ትልቅ እንትን ነው። ሌላው ታርጌት ኦዲየንሶቹ በትክክል ተቀምጧል። ለነማን እንደ የተጻፈው የሚለው ይገኛል። ብዙ አልልበትም። ቅድመ አንባቢያን የተመረጡበት ሂደት ቅድመ አንባቢያን እንግዲህ እዚህ በጀርባ ላይ ብለርብ የሚባል ነገር ጽፏል። ወደ 4 ሰዎች እነማን ናቸው? ከዚህ ጋር ያላቸው ሪሌቫንስ ምንድን ነው ቢለውን ስታዩ በጣም በጥንቃቄ የተመረጡ ሳብጀክት ማተሩን የሚያውቁ በአገልግሎት ላይ ያሉ ሰዎች ናቸው። ግላዊ ምልከታዬን እንትን ስል እኔ ሳነበው ራሴን፣ ቤተሰቤን፣ አጥቢያ ቤተክርስቲያኔን፣ መሪዎችን፣ በቅርብ ያሉትን አገልጋዮችን እያየው ነው ያነበብኩት። መጽሐፉ እንደዛ ነው የሚለው። እንዲህ እንድትሉ አያደርግም። ወደ ራሳችሁ ነው የሚሰባችሁ። ከቤተሰብ ስለሚነሳ ትንሹ የማህበረሰብ ክፍል የቤተ ክርስቲያን መሰረት ከሆነው ከሱ ስለሚነሳ ወደ ውስጥ እንድታዩ ኢንወርድ ነው የሚጎትታችሁ። ቢሆን ኖሮ ብዬ የማስባቸው ቢሆን ኖሮ እንደው ምን አለበት ብዬ የማስበው ምንም በጣም ጥቂት ነገሮችን ያየሁት። አንድ ከቤተሰብ አንጻር ተጨማሪ ግላዊ የህይወት እና የአገልግሎት ተሞክሮች ቢታከሉ ነው። ግላዊ የሆኑ አሉ፣ ጭራሽ የሉም አይደለም፣ ግን ሞር እዚህ በእንዲህ አይነት ጊዜ እንዲህ አይነት ነገር ገጥሞን እንዲፈታ ነው
የሚል ከህይወት ጋር የተገናኝ ጥቂት ነገሮች ቢታከሉ ኖሮ እላለሁ። ሌላው ቅድም ያልኩት እኔ ነኝ አሁን እነዚህ ይገባኛል ዓላማቸው ሰርተው ብዙ ባይነገርልን የሚሉ አይነት ሰዎች ነው የሚመስሉት ጸሐፊዎቹ። ትህትና አለ። ግን ምዕራፍ 1 ስገባ እኔ በሆን ኖሮ ፓስተር ዶክተር ታሪኩ ስምዖን ብዬ ማን እንደሆነ እዛ ጋር ፕሮፋይሉ መጀመሪያ መጻፍ አለበት። ፓስተር ዶክተር ታሪኩ ስምዖን እንዲህ አይነት አካዳሚክ ባክግራውንድ ያለው እንዲህ አይነት አገልጋይ ነው። በቃ ጸሐፊዬን አወቅኩት፣ ወደ ሐሳቡ ሄዳለሁ። ምዕራፍ 2 ላይ እንደዛው እነዚህ ነገሮች ቢቀመጡ ኖሮ እግዚአብሔር ይታይ ብላችሁ ይሆናል። እሱም ጥሩ ነው። ግን ደግሞ የጻፉልንን ሰዎች ብናቅ የበለጠ ጥሩ ይሆን ነበረ። በተረፈ ግን መጨረሻ ላይ ስዘጋው እናገራለሁ። አርታኢው ዳኒ አለ። ዳንኤል ጌትነት የዛሬ 19 ዓመት ነው አዲስ አበባ ዩኒቨርሲቲ የምንተዋወቀው። ጆርናሊዝም እና ኮሚኒኬሽን አንድ ክላስ ነበርን። እኔ እጅግ ጸባይኛ በመምህራን የተወደድኩ፣ እሱ ረባሽ ነበረ። ይሄ ማንም ቀልድ አይደለም፣ እናንተ ተው እንጂ ባካችሁ። ረባሽ ነበረ ግን በጣም ጎበዝ ለክፍሉ ከለር የነበረው ልጅ ነው። እንደው በጓደኝነት መሞጋገስ አይደለም። ዳኒ ከዚህ በፊትም የጻፍካቸውን መጽሐፎች አርትዖት የሰራውን አንብቤያለሁ። ዳኒ እንግዲህ ከ20 ዓመት ትውውቃችን ውጭ አርታኢ ነው። አርትዖት ስራ ይሰራል። ጋዜጠኛ ነው። የጋዜጠኝነትና ኮሚኒኬሽን ምሩቅ ነው። ገጣሚ ነው። ዳኒ የግጥም መጽሐፍ አለው፣ ብትፈልጉ ብዙ ነገር ያቀርባል። ተዋናይ ነው። ሞኖሎግ ይሰራል። ስቴጅ ፕሌይ ላይ በደንብ ይሳተፋል። አሁን ተነስተ አንድ ነገር ፐርፎርም አርግ ብለው ይለወጥባችሁና ግራ ነው የምትጋቡትና ስለመሸ ግራ እንድትጋቡም አልፈልግም። አርታኢ ነው። አስተማሪ ነው። ዳኒ የሚዲያ ኮርሶችን ይሰጣል እየዞረ። ይሄ ሁሉ ኳሊቲ ያለው ልጅ ነው። ልትጠቀሙበት ትችላላችሁ። ያው አመሉን ችላችሁ። ረባሽ ነው ብያቸዋለሁ። እንደኔ መልካም ባህሪ ባይኖረው። በተረፈ ሽፋኑን ራሱ ስታዩ ታስቦ ነው። ስለ ጀርባው ነግሬያቸዋለሁ። ሰዎች በጥንቃቄ ተመርጠው ነው። ሽፋኑን ስታዩ ራሱ ይሄ ቢጫው ከለር ተስፋ ነው። እንደምታዩት ጥላ አለ፣ ከላይ ደግሞ መጽሐፍ ቅዱስ አለ። በዛ ስር ነው እንግዲህ ቤተሰብ ያለው። በእግዚአብሔር ቃል መሰረት ስር ቤተሰብ አለ። ቢጫው ተስፋ ነው። ነጩ ደግሞ እንግዲህ ፍጹም ንጽህና፣ በእግዚአብሔር ፊት ደግሞ ጸጥና ዝግ ብሎ የመኖር የቅድስና ቤተሰብ ተስፋ አለን። ተስፋ አይቆረጥም። እንደገና ቤተሰብ ደግሞ በንጽህና በየዋህነት ሊመራ የሚችል እንትን እንደሆነ ያንን ያሳያል። ሳሳርግ ከጸሐፊዎች አንዱ የሆነው መጋቢ ዶክተር ታሪኩ ስምዖን የመጽሐፉ መግቢያ ላይ የቋጨበትን ሐሳብ ቃል በቃል ተውሼ ዳሰሳይን እቋጫለሁ። በመሆኑም ይህን መጽሐፍ በግልም በቤተሰብ በአጥቢያ በቤተ ክርስቲያን እንዲሁም በመጽሐፍ ቅዱስ ትምህርት ቤት ቅዱሳን የሆናችሁ ሁሉ በማንበብ የቤተሰብን ሕልውና ጸንቶ ቤተ ክርስቲያንም እንድትጠነክር ማህበረሰብም እንዲታነጽና እንዲገነባ አገርም በጌታ እውነት ተነክታ ትውልድ እንዲቀደስ ይህን መጽሐፍ አንብቡት ብዬ እጋብዛለሁ። ቤተሰብ መሰረቱ ተገንብቶ በዚህ ዘመን ጎልቶ እንዲያንጸባርቅ ስለ ቤተሰብ መገንባት ጸጋውንና ጥበቡን ለቤተ ክርስቲያን መሪዎችና ለአገልጋዮች የሰማይ አምላክ ይስጥልን። ፓስተር ዶክተር ታሪኩ አጠር ያለ ሀሳብ ወይም የሚሰጡን የሚያደርጉልን ንግግር ይኖራል። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዚህ በጣም ውጥረት ባለበት ጊዜ ይሄ ጊዜ በእውነት የእግዚአብሔር ሀሳብ ያለበት ነው ብላችሁ ጊዜያችሁን ሰውታችሁ ስለመጣችሁ እግዚአብሔርን እጅግ አድርጌ ስለእናንተ አመሰግናለሁ። እኛ እንግዲህ በቡድን የመጣ ነው ከሳኖዜ ቸርች። ይሄ የመጀመሪያችን አይደለም፣ 5ኛ ዓመታችን ነው። በቤተክርስቲያናችን በጣም የተለየ ሚሽናል ማይንድ ውስጣችን ስለገባ ወደዚች ምድር መተን ያለንን ነገር ለማካፈል የኢትዮጵያ ቤተክርስቲያናት ህብረትን
በጠየቅን ጊዜ አስተባብረውልን መጀመሪያ የጀመርነው the theology of restoration ወይም ደግሞ የተሐድሶ ስነ መለኮት በሚል ነው። ከዛ በኋላ the identity of a true leaders ሚል እሱንም ደግሞ የእውነተኛ መሪዎች ተክለማንነት በሚል በሁለተኛው መጣን። በሶስተኛው ደግሞ የኪዳን ሰው ነኝ በሚል መተን አገልግለናል። ወደ ዝርዝር ሐሳቡ ጥቂት ከመናገሬ በፊት ስለ ፓስተር ሳምሶን ጥቂት መናገር ፈልጋለሁ። አብረን ለ27 ዓመት አገልግለናል። ጌታ ይባረክ። እና ይገርማቸዋል ይሄ ክሬዲት መጀመሪያ ለእግዚአብሔር ነው የሚሰጠው። እግዚአብሔር ህይወቴን ከለወጠበት ጊዜ ጀምሮ ምንም አይነት ነገር ለእግዚአብሔር ክብር እንዲሆን እና የኛ ማንነት የሚሰራው ሊከብርም የሚገባው እግዚአብሔር። ከዚህ አንፃር ከእግዚአብሔር ምንም አይነት ክብር አይወሰድበት። ሁለተኛ በጣም ነው የሚገፋኝ ፓስተር ሳምሶን የራሱንም ራሱ ብዙ ምቾቶችን እየተወ እኔ በእግዚአብሔር ፊት ስናገር ማጋነን እንዳልሆነ ስለማውቅ እንድማር እንኳን ከበስተጀርባ የሆነው አንተ ሂድ፣ አንተ ስራ፣ አንተ አገልግል የሚለኝ ነው ከጀርባ። በብዙ ፈተናና በብዙ አስቸጋሪ ሁኔታዎች ውስጥ አብረን አልፈናል እና አብረን እንድናገለግል እግዚአብሔር ይህን ሰጥቶናል እና ከኋላ ከጀርባ ሆነው ይህንን ስራ እውን እንዲሆን ከጀርባ ቆሞ ስላበረታታን እንደ ቤተክርስቲያንም መሪ ሁልጊዜ ስለሚደግፈን እግዚአብሔርን ስለሱ እጅግ አድርጌ አመሰግናለሁ። ሌላው የቤተክርስቲያናችን ትልቁ ቪዥን ዲሳይፕልሺፕ እንደምታውቁትና የመጽሐፍ ቅዱሳዊ እውነቶችን ኖረን እንለፍ የሚል ቁጭት አለን በጣም በውስጣችን እና ከዚህ የተነሳ እነኛን 3 ትምህርቶች ካስተማርን በኋላ በመሃል ጣልቃ የገባው ይሄ ሐሳብ ነው። ለምንድነው ጣልቃ መግባቱን ያየነው? አብረን ስንጸልይም ስናጠናም መጽሐፍ ቅዱስ ስናጠናም ስንጸልይም ኢትዮጵያ ላይ ሊከሰት የሚችሉ ጉዳዮችን ስንመለከት አንዱ ጠላት ያነጣጠረው ነገር ቤተሰብን መምታት እንደሆነ ይሄ ለእናንተ እንግዳ አይደለም። ነገር ግን እግዚአብሔር መንፈስ ቅዱስ አይ ቲንክ እንደ ቲም አምጥቶን ነበረ ባለፈው እና ከመቶ ለሚበልጡ መሪዎች ይህንን ሐሳብ አካፍለናል። ስናካፍል በጣም የሚገርማችሁ የውይይት ጊዜ ነበረ እና ውይይት በምናካፍልበት ጊዜ question and answer ታይም ነበረንና በዛ ጊዜ የኢትዮጵያ መሪዎች አንዱ ተነስቶ ምን አለ? ይሄ አሁን እናንተ ያመጣችሁት ሐሳብ ከኛ ኮንቴክስት ጋር መሄድ አይደለም እና ከዛ በኋላ ቆም ብለን ያው ይጠቅማል ግን እኛ እንዲህ አይነት ችግር የለብንም አለ። አሁን ከብዙ ውይይት በኋላ እኛ ምንም አላለም። ጠቅላላ እጆቻቸውን አነሱ መሪዎቹ። እንዴት እንዲህ ትላለህ? አንዱም ከዛ እኛ ጋር እንደዚህ ተከስቶ አንድ ባለሙያ ደግሞ በሌላ በኩል ሌላ ባለስልጣን እንደዚሁ ሌላ ምክንያት አመጣ። አንድ ሚሊተሪ ደግሞ እኔ አሁን የመንግስት ሚስጥር እንዳወጣ እንዳታረጉ እና በዚህ አሁን በተለይ ጀንደር ኢሹን በተመለከተ በጣም ቤት እዚህ ኢትዮጵያ ውስጥ ያሉትን ጥያቄዎች ዝርግፍን ያደረጉት እና እኛ በጣም ገረመን። ፕሮፌቲክ ሜሴጅ ነበር ያስተላለፈው። ተጠንቀቁ የሚል የሆነ መንፈስ አለ እየገባ ያለ ቤተሰብን የሚመታ የእግዚአብሔርን ተቋም እንዳልነበረ ለማድረግ የሚነሳ ከዛ የሚመጣ መንፈስ አለና ተጠንቀቁ የሚል ሜሴጅ ነበረ የተናገርነው ማለት ነው። የሚገርማችሁ አሁን 2 ትላልቅ የቤተክርስቲያናችን አሁን ዲኖሚኔሽን እዚህ ትልቅ ችግር ላይ ነው አይደል? እውነት ነው። በዛ ጊዜ አልነበረም እና ከዛ የተነሳ አንዳንድ ሰዎች ከጨረስን በኋላ በጽሁፍ ቢቀርብልን ብለው ስለጠየቁ እንደዚህ ልናቀርበው ችለናል እና በቲም ማቅረባችን አንዱ ትልቅ ነገር ነው።
ከቤተክርስቲያን አንዱ የምንመኘው ነገር ሹቲንግ ስታር በቃ እንዳይኖር ኢየሱስ ይታይ። ስለዚህ ሌሎችንም ነገሮች ስናረግ እንዲሁ ነው የምናረገው። አርገናል ከዚህም በፊት አሁንም እናረጋለን፣ ወደፊትም እናረጋለን። አንድ ሐሳብ ብቻ ልናገር፣ ብዙኑ ጋዜጠኞች መልስ ስለተናገረ ያው እኔ ስነ መለኮት ላይ ነው የጻፍኩት። ትልቅ ስኮፕ አይደለም ስነ መለኮቱ፣ ግን ሜጀር የሆኑ ስነ መለኮት እይታዎች ነው ያደረኩት። እግዚአብሔርን በዛ ኤሪያ ላይ ነው ያስተማረኝ። ከዛ የተነሳ ትሪኒቴሪያን የሆነ ፐርስፔክቲቭ ወይም ደግሞ ስላሴያዊ እይታ ሲኖር ምንም ነገር በተለይ ክርስትና ኢቫንጀሊካል ቸርች ከሌሎች ሃይማኖቶች ለየት የምንለው አንድ አምላክ ከሚያመልኩት ጋር የምንመሳሰልበት ከሌሎች ጋር የምንለያይበት ኦሪጂናል የምናየው ኦሪጂናል ወደኋላ መለስ ስንል ስላሴን ነው የምናየው። ስላሴ ለምንም ነገር ምንጭ ነው። አሁን ቤተሰብን ስናይ ስላሴን ነው የምናየው። አንድነቱን እናያለን፣ ልዩነቱን እናያለን። እና እግዚአብሔር ኦሪጂኑን የቤተሰብን ኦሪጂን ሲያስቀምጥ ያስቀመጠው በትሪኒቴሪያን ኮንሰፕት ይሄን ምንጭ ነው። እዚህ ምንጭ መሰረት ላይ ነው ያለ ነው። አንሳሳትም፣ ኮንፊውዝ አያረገንም። መሰረት ስላለ ምንጭ ስላለ። ሁለተኛ ኦርደር ነው። እግዚአብሔር ነገሮችን የሚሰራው በኦርደር ነው። ስፒሪቹዋል ኦርደር አለ። ኦርደር ሲበላሽ ኬስ ይፈጠራል። ምንም አይነት እግዚአብሔር የፈጠራቸውን ፍጥረቶች በሙሉ በምትመለከቱበት ጊዜ በኦርደር ነው የሰራው። ያ ኦርደር ሲበላሽ ኮላፕስ ነው የሚያደርገው። ኢቭን ተውት፣ በሰውና በተፈጥሮ መካከል እንኳን ያለውን ኦርደር ተመልከቱ። እንዴት ሰውና ተፈጥሮ እንደሚገናኙ ራሱ መጽሐፍ ቅዱስ ላይ በኦርደር ተቀምጧል። እና እናንተ ታውቁታላችሁ፣ እዚህ ተማሪዎችም ስላላችሁ የሳይንስ ተማሪዎች ልትኖሩ ትችላላችሁ። ከፍጥረት ጋር የምንገናኝበት መገናኘት ራሱ በእግዚአብሔር ዕውቀት ውስጥ ያለ። ያ ሲበላሽ የሚሆነውን ነገር አስቡ። አሁን ሀገራችን በአረንጓዴ ተክል በመትከል በዓለም እየታወቀች ነው ያለችው። እና ይሄ በመሆኑ የአየሩ ሁኔታ እንዴት እየተለወጠ እንዳለ እናንተ ታዩታላችሁ። ስለዚህ ተፈጥሮ እንኳን ለሰው ልጅ የሚሰጠው የሰው ልጅም ለተፈጥሮ የሚሰጠውን ይሄንን የፍጥረት ስርዓት እግዚአብሔር ሰርቶታል። ይሄንን ለመስበር ነው ጠላት የሚነሳው። ስለዚህ ተግዳሮቶችን እዚህ መጽሐፍ ላይ ያስቀምጠናል። ያው ሶሲዮሎጂስቶች ሲጽፉ በሶስት ነገሮች ላይ ሜጀር ያደርጋሉ። ፕሪሞደርኒቲ፣ ሞደርኒቲ እና ፖስት ሞደርን ብለው ያስቀምጡታል። በእነኚህ ጊዜያቶች ውስጥ ነው የሚመለከቱት ነገሮችን እና ሲመለከቱ ለምሳሌ ፕሪሞደርኒቲን ስናይ የማህበረሰቡ መሰረታዊ የሆኑ መመሪያዎችና ደንቦች በስርዓት የተቀመጡ ናቸው። በዛ ዘመን የነበሩ ሰዎች ማህበረሰቡ ራሱ የራሱ ስርዓትና ደንብ አለ እና በዛ ጊዜ አስቸጋሪ አይደለም እንደዚህ አይነት ነገሮችን ለመቆጣጠር ማህበረሰቡ ይቆጣጠረዋል። ነገር ግን በሞደርኒቲ ግን ያ ስርዓት ስለተመታና እግዚአብሔር ከመሃል ወጥቶ ሰዎች ስለገቡ አሁን በጣም ብዙ ኬስ ነው የተፈጠረው እና አሁን ደግሞ ያለንበት የኛ ዘመን እንደምታዩት የፖስት ሞደርን ፍልስፍና ያለበት ጊዜ ነው። ነባራዊ እውነት የለም የሚል ስለሆነ አሁን የምታዩትን በሙሉ መመሰቃቀሎች፣ በተለይ ቤተሰብ የሚለውን ትርጉም ራሱ እንዳይኖር፣ ስም እንዳይኖር፣ አሰራሩ አደራረጉ እንዳይኖር አድርገው ፍልስፍናውን ከሰሩ ከ40 ዓመት በላይ ይሆናል። ስለዚህ እንድንነቃ በዚህ መጽሐፍ ውስጥ ጥቂት ሐሳቦችን አስተላልፈናል። እግዚአብሔር ህብረተሰቡ በሙሉ በተለይ በአጥቢያ ቤተክርስቲያኖች ይሄ መጽሐፍ ቢነበብ በጣም በጣም ኤፌክቲቭ ይሆናሉ። ቤተሰቦች ይገርማቸዋል። ለቤተክርስቲያንም እንዴት አስቸጋሪ መሰላችሁ። ትልቁ የቤተሰብ ስርዓት የሚጀምረው ቤት ውስጥ ቅድም ፓስተር ጻድቁም ሲናገር ነበር። ያ አሁን ብዙ ቤተሰቦች ኤክስፔክት የሚያደርጉት ቸርችን ነው። ከቸርች ልጆቻቸው መጽሐፍ ቅዱስ እንዲማሩ በቸርች ብዙ ነገራቸው እንዲለወጥ ነው ሐሳባቸው ነው።
የመጀመሪያ የመጽሐፍ ቅዱስ ሐሳብ የሚነግረን ሁሉ ስልጠና የሚጀምረው በቤት በባልና በሚስት በቤተሰብ ውስጥ። ስለዚህ ወደዚህ ስርዓት እንድንመለስና ከዛ በኋላ ከግል ቤታችን ወደ አጥቢያ ቤተክርስቲያን ላይ ደግሞ ያሉ መሪዎች ፓስተሮች ሊኖሩ ይችላሉ። እነርሱ ደግሞ በእውነት በቤተክርስቲያን ውስጥ የቤተሰብን ጉዳይ ኤግዞልት ማድረግ እንዲችሉ ወደ ላይ ከፍ ማድረግ እንዲችሉ እና ተግዳሮቶችን አውቀው ቤተሰብ መዋጋት እንዲችል ይህንን መጽሐፍ አበርክተናል። እግዚአብሔር ሁላችንን ይባርክ። ለቤተክርስቲያን ለአጥቢያ ቤተክርስቲያን ብቻ አይደለም የምለው፣ ለመጽሐፍ ቅዱስ ትምህርት ቤትም በመጠኑ ኢንዴፕት የሆነ ቴዎሎጂካል ኮንሰፕት ላይኖረው ይችላል። ግን በመጽሐፍ ቅዱስ ትምህርት ቤትም ብዙ መጽሐፍቶች እንደዚህ አይነት መጽሐፎች ስለሌሉ ለማስተማር እንደሚጠቅምም አሳስባለሁ። ጌታ ይባርካችሁ። እግዚአብሔር ዘመንህን ይባርክልን፣ ኑርልን። ፓስተርን በአክብሮት ወደዚህ ደግሞ ለጥቂት ደቂቃ አንዳንድ ነገሮችን ከሱ ከሰማን በኋላ እግዚአብሔር አምላካችን የተባረከው። እንዴት አመሻችሁ? ከሁሉ በፊት ስለመጣችሁ በጣም ቴንኪው ለማለት ፈልጋለሁ። በጣም ተቻክሎ ስለሆነ ይህ ፕሮግራም የተዘጋጀው አንዳንዶቻችሁ እንደውም ዛሬ ጠዋት ነው ይህ ፕሮግራም እንዳለ እንኳን የሰማችሁት እና ካላችሁ ጊዜ ቆርሳችሁ ስለመጣችሁ ጌታ ኢየሱስ ይባርካችሁ በእውነት። ሌላው ስለ ቤተሰብ ባለፈው ዓመት ወደ የዛሬ 2 ዓመት ወደዚህ አካባቢ ስንመጣ እግዚአብሔር ይህን ሸክም በልባችሁ ውስጥ ሲያስቀምጥ ድንገት ተነስተን አይደለም፣ ከ6 ወር በላይ ጸልየናል፣ አስበናል፣ ተመካክረናል አሰቲም በግሩፕ እና ቤተሰብን ስናስብ መጽሐፍ ቅዱሳችን ውስጥ ስለ ቤተሰብ ከዘፍጥረት ጀምሮ እስከ ራእይ ድረስ ልክ እንደ ክር ወይም እንደ ሹራብ የተጋመደ ነው። ሁሉም መጽሐፍ ላይ ማለት በሚቻል ሁኔታ ስለ ቤተሰብ አንድ ነገር ማግኘት እንችላለን። ብሉይ ኪዳን ሲጀምርም ዘፍጥረት፣ መጨረሻው መጽሐፍ ሚልክያስም ላይ ስለ ቤተሰብ እናገኛለን። አዲስ ኪዳን ሲጀምርም ሲያልቅም ስለ ቤተሰብ እናገኛለን። ስለዚህ ዘሆል መጽሐፍ ቅዱስ ሲጀምር ቤተክርስቲያን ቤተሰብ ሲጀምር እግዚአብሔር ራሱ ትዳርን ሲጀምር እናያለን። ሲያልቅ እግዚአብሔር ቤተሰቡን ወደ ሰማይ ሲወስድ ነው ምን መጽሐፍ ቅዱስ ላይ የሚጨርሰው። እኛ ሁላችን የእግዚአብሔር ቤተሰቦች ነን እና ቤተሰብ ትልቅ ኮንሰፕት ነው መጽሐፍ ቅዱሳችን ላይ ለማለት ነው። እና በዚህ ዘመን ቤተሰብ ካለበት ጦርነት ካለበት ውጊያ ትግል አንጻር ዓላማችን ስለ ቤተሰብ ትልቅ ነገር ቴዎሎጂካል ቡክ ፕሮዲውስ ለማድረግ ሳይሆን ቤተክርስቲያንን ለማንቃት እንንቃ። ፍቺ በጣም ቀላል የሆነበት ስለ ውጭው አይደለም፣ ስለ ቤተክርስቲያን ስለ ቅዱሳን የምናገረው። ፍቺ በጣም የቀለለበት ዘመን፣ አግብቶ መፋታት እንደ ቀላል ነገር እንደ ሱፐርማርኬት በር የሆነበት ዘመን ስለሆነ ነቃ እንድንል አንዳንድ ጊዜ እንደውም ኢቭን አገልጋዮች ነን የምንለውም እንኳን አግብቶ ፈቶ እንደገና አግብቶ ለማገልገል በጣም ቀላል የሆነበት ዘመን ነው እና ምሳሌዎቻችንን ከአገልጋዮች ወስደን እኔም ባገባ በፈታ እንተንም አገልጋይ ከሌም ፓስተሩም ነብዩም አግብቶ ፈቷልና ኢትስ ኦኬ የሚባልበት ዘመን ላይ ደርስ ነው። እኛ እንደ ወንጌላውያን አማኞች የኛ መሰረት መጽሐፍ ቅዱስ ነው። እኛ የምንመራው በእግዚአብሔር ቃል ነው። ቃሉ ብቻ ብለን አይደል መጀመሪያውንም የተነሳው የወንጌላውያን እንቅስቃሴ። ስለዚህ ቃሉ ብቻ ካልን የቃሉ መሰረት ላይ መነሳት አለብን በሚል ነበር የተነሳ ነው እና የጠራነውም ከመሪዎች ጋር ነበር የተሰበሰብነው፣ ከቤተ ክርስቲያናት ህብረት ጋር፣ ከተለያዩ ክልሎች ከመጡ መሪዎች ጋር መሪዎች ህዝባቸውን እንዲያነቁ ለማድረግ እና እግዚአብሔር ረዳን። ከሁሉም ቦታ የመጡ መሪዎች ነበሩ። እግዚአብሔር ረድቶናል ብዬ አምናለሁኝ። ይዘውት ሄደዋል ብዬ አምናለሁ። እና በዚህ ዘመን እንደ ክርስቲያኖች ቅዱሳኖች እንንቃ። ሴጣን እየተዋጋ ነው። ፍቺን አቀለለብን፣ ትዳርን አቀለለብን። አቅልሎ አሁን ሰው ራሱ ሰውነቱን ሁሉ እያጣመጣ ቅድም ፓስተር ጻድቁ በገለጸበት ቃላት ባልገልጽም ያው ተግባባን ማለት ነው። እነኚህ ብሎ የተናገራቸውና ሰው ራሱን እየለወጠ የመጣበት ዘመን ስለሆነ እና እንደ ክርስቲያኖች በጣም ነቃ እንበል፣ ለእግዚአብሔር ቃል እንድንገዛ፣ እርስ በርሳችን እንድንጠባበቅ፣ አካውንተብል እንድንሆን፣ ወንድም ወንድሙን እንዲጠብቅ። እኛ ከሁሉ በላይ የእግዚአብሔር ቤተሰቦች ነን። ለዘላለም አብረን ልንኖር ከትዳር ጓደኛችን ጋር ለጥቂት ዓመታት አብረን እንኖራለን፣ ከልጆቻችን ጋር ለጥቂት ዓመታት። እርስ በርሳችን ግን እንደ እግዚአብሔር ልጆች ለዘላለም አብረን ለመኖር
ከአባታችን ጋር ማለት ነው የተጠራን ስለሆነ እንደ ቤተሰብ እርስ በርስ እንጠባበቅ፣ እርስ በርስ እንረዳዳ፣ እርስ በርስ እንጸላለይ። ጌታ ኢየሱስ ይባርካችሁ። ወደ እህታችን ነፃነት ሙሉጌታ 4 እና 5 ደቂቃዎች ደግሞ ለእርሷ እንሰጣታለን። እንደምን አላችሁ? እኔ ጥቂት ነገር በዚህ መጽሐፍ ላይ ቤተሰብን በጸጋ መገንባት የሚለው ራሱ ሙሉ መጽሐፍ ነው አለ። ርዕሱ እንደሱ ነው እና ዛሬ ሳናቀው ቤተሰብ በሕግ ወይም ከትውልድ ጋር ሲያያዝ በማስገደድ የሆኑ አመራሮች በጣም ይታያል። በተለይ ወደ መንፈሳዊ ነገር ሲመጣ ልጆቻችን በማስገደድ ወይም በቃ አድርግና አታድርግ ላይ የሆነ ስለሆነ ብዙ ችግሮችን እንደምናያለው። ጥቂት ቅድም እንደተነገረው ብዙ ጊዜ ያጠፋሁት ከሰንዴይ ስኩል ተማሪነት፣ ከዛ አስተማሪነት፣ ከዛ ደግሞ አስተማሪዎችን ማሰልጠን እዚሁ ምድር እያለው፣ ከዛ ደግሞ ወላጆችን እግዚአብሔር በከፈተልኝ የትምህርት ደግሞ ጥናት ውስጥ ደግሞ ሳጠና ወላጆችን፣ አሁን ደግሞ ወላጅነትም ከቤተሰብ ውጭ ሜሬጅ ላይ ካልተሰራ ወላጅነት ካልተሰራ ልጆች ላይ ለመድረስ የማይቻል ስለሆነ እዛ ዙሪያ ላይ እግዚአብሔር አድርጎኛል። ትልቁ ሸክሜ ግን ትውልድ ነው። ብዙ ጊዜ ይባላል አባት መሆን ይቻላል፣ እናት መሆን ይቻላል። ልጆች ግን አባት መፈለግ በጣም ከባድ ነው። ለልጆች አባት ማግኘት፣ ለልጆች እናት ማግኘት ግን ሌላ ጉዳይ ነው እና ስለዚህ ቤተክርስቲያን ቤተሰብን በጸጋ መገንባት በሚለው በዚች በአንድ መጽሐፍ ላይ እዛ ምዕራፍ 3 ላይ ለማበርከት እግዚአብሔር ስለረዳኝ የውስጥ ጩኸት ከልጅነት ያደግኩበት እግዚአብሔር በውስጥ ያስቀመጠው ጥሪ ጋራ የተያዘ ነገር አለው እና መጽሐፉን ልብ ብላችሁ ካያችሁት ዙሪያውን የሚጮኸው ፍቅር 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 ይላል እና ያ ፍቅር ከእግዚአብሔር ይጀምራል፣ በእኛ ያልፍና ወደ ትውልድ ያልፋል። ዛሬ ትውልድን ስናይ በየሜዳው የፍቅር ረሃብተኛ የሆነ ጀነሬሽን ትውልድ ፍቅር እንደተራበ እናያለን። ፍቅር ምንድን ነው የሚለውን እዛ ላይ ለማንሳት ሞክሬያለሁ። አሁን ግን ማንሳት የምፈልገው ይሄ ስራ ይሄ መጸጋ መገንባት የሚለው ነገር እንዴት ይጀመራል ብለን ስንል እኔ አልችልም ከሚል ረፍት ነው የሚጀመረው። ጥቂት እሱን ማንሳት አስቤያለሁ። ለምን ካልን ልጆች የወላጆቻቸው ጥገኛ ናቸው ብዬ ነበር ያስቀመጥኩት። ግን አንድ ሰው ምን አለኝ? ልጆች የወላጆቻቸው እስረኞች ናቸው። ወላጅ የወሰነው ውሳኔ የልጆችን ሕይወት ይቀርጻል፣ ሼፕ ያደርጋል፣ ማንነት። እነ ኑሃሚንን ብታዩ ወደው አይደለም። ሁለቱ ልጆች ባልና ሚስት ተያይዘው ሲወጡ የወሰኑት እነ ኑሃሚን ናቸው። የሆነው ነገር የሆነው ግን በልጆቹ ላይ ከዛ ውሳኔ ወጣ ነው። ስለዚህ ወላጅና ልጅነት በጣም የተቆራኘ ነገር ነው። ስለዚህ አንድ ነገር እግዚአብሔር ውስጥ ያስቀመጠ ወደዚህ ቪዥን ስመጣ ሪሌሽንሽፕ፣ ህብረት ከእግዚአብሔር ጋር፣ ህብረት ከራሳችንና ከቤተሰብ ጋር፣ ህብረት ከሌሎች ሰዎች ጋር። ስለዚህ ሳስቀምጠው ሁልጊዜ የማየው መጀመሪያ እግዚአብሔር፣ ከዛ ቤተሰብ፣ ከዛ ነው ቤተክርስቲያን ወይም ደግሞ ሌላ ነገሮችና አገልግሎቶች። ዛሬ ብዙ ጊዜ ስንሰማ በአገልጋይ ደረጃ ስለ አገልግሎቴ ቤተሰቤን ሰክሪፋይስ አደረጉ። ያነት በጣም ልንፈትሸው ይገባል። ስለዚህ ለልጆች ጊዜ መስጠት፣ ለቤተሰብ ጊዜ መስጠት የመጀመሪያው የእግዚአብሔር ዘላለማዊ ዓላማ ነው። እሱም ስናስብ በቃ ቤተሰብ የመጀመሪያው የቤተ ክርስቲያን ጩኸት። አሁን ቅድም ብዙ ስለተነገረ ወደዛ አልገባም፣ ግን ቤተሰብ የሚለው ጩኸት በጣም ወሳኝ ነው። ጥቂት ለማንሳት የሞከርኩት መዝሙረ ዳዊት ምዕራፍ 127 ላይ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል፣ እግዚአብሔር ቤትን ከተማን ካልጠበቀ ጠባቂ በከንቱ ይደክማል፣ በማለዳ መገስገስን እና እግዚአብሔር ለወዳጆቹ እንቅልፍን በሰጠ ጊዜ ያ ሰው የመከራን እንጀራ ይበላል ብሎ ይገልጸዋል። 3 ትልልቅ ነገሮች ነው የሚያነሳው: ሰራተኝነት፣ ጠባቂነት፣ በማለዳ መገስገስ፣ ጊዜ መጠቀም። በጣም ትልልቅ ነገሮች። ያለ እግዚአብሔር ግን ከንቱ ነው፣ የመከራ እንጀራ ያበላል። ማን ነው ታዲያ ትክክለኛውን እንጀራ የሚበላው? በእግዚአብሔር ወዳጅነት ላይ ያረፈ ለወዳጆቹ። ስለዚህ በክርስቶስ የገባንበት የሰንበት ረፍት፣ በክርስቶስ ያገኘነው ረፍት ያለኔ ምንም ልታደርጉ አትችሉም በተባለው እውነት ያን አለመቻል አውቀን
ስንጀምር የእውነት ነው የምላችሁ ለቤተሰብ የእግዚአብሔር የመጀመሪያው ጩኸት ነው። ስለዚህ ቤተክርስቲያን ይሄን ጩኸት ልትጮህ ስለሚገባ ልብ ብለን ይሄንን ነገር እንድንመለከተው ፈልጋለሁ። ቅድም ፓስተር ጻድቁ ሲናገሩ በዚህ ዘመን ልጆች አይታዘዙም ነው የሚሉት። የመጀመሪያውና የመጀመሪያው የወላጅ ኃላፊነት ፍቅር መስጠት ሆኖ የመጀመሪያውና የመጀመሪያው የወላጅ ኃላፊነት ደግሞ ልጅ ወላጅን እንዲያከብር ነው። ምክንያቱም የተስፋ ቃል ተያይዟል። እግዚአብሔር ደስ ይለዋል። ይሄ የተጻፈው ብንጮህ ብንቆጣ የተለያየ እርምጃ ብንወስድ እዛ ጋር ነው። ስለዚህ እንደዚህ አይነት አቋም ሊያዝባቸው የሚገባ ወሳኝ ነገሮች ላይ ቸል ከማለታችን የተነሳ ትውልድ እንዲጠፋ ለተገባለት ፕሮሚስ ሳይሆን ለጥፋት እያዘጋጀን ነው። ለምን ካልን ጌታ ኢየሱስ ሲናገር ልጆችን እንዳትንቁ ተጠንቀቁ። ግን ወደኛ ካልቸር ስንመጣ እንዳስተማሪ ትላለች አገሩን ለማወቅ ከፈለጋችሁ ሂዱና የአገሩን ተረት ተመልከቱ። ጥቂት ለማስቀመጥ ሞክሬያለሁ። እዛም ላይ የአገራችንን ተረት ስታዩ ስለ ልጆች የተተረቱት ተረቶች በጠቅላላ አጌነስት የእግዚአብሔር ቃልና አጌነስት የልጆች ፍላጎቶች ናቸው። ልብ ብላችሁ ስታዩ የእግዚአብሔርን ቃል የሚጻረርና የልጆችን ፍላጎት የሚጻረር ነው። የኛ አመለካከት ደግሞ ወደድንም ጠላንም ከካልቸር በተቀበልነው አመለካከት ነው። ተናገርንም አልተናገርንም ያንን ነው ለትውልዱ እያስተላለፍን ያለ ነው። ስለዚህ እንደ ቤተክርስቲያን አመለካከት የመቀየር ጉዳይ የቤተክርስቲያን ጩኸት ሊሆን ይገባል። የሚጀምረው አመለካከት ከመቀየር ነው። የሚቀጥለው ጉዳይ ደግሞ በእግዚአብሔር ፍቅር ውስጥ ሆኖ ይህን ፍቅር ማካፈል ነው። የዛ ጊዜ ትውልድ ይፈወሳል። በጋብቻ ውስጥ ያሉ በዚህ መጽሐፍ እንዲጽናኑ እንዲበረቱ፣ የወደቁ እንዲነሱ፣ የደከሙ እንዲበረቱ በጌታ በኢየሱስ ክርስቶስም እንለምናለን። ሆይ አንድ ነገር እንዲያገኙ በእግዚአብሔር ቃል ላይ ጋብቻቸውን እንዲመሰርቱ በጌታ በኢየሱስም እንለምናለን። ሁሉ ለስምህ ክብር ይሁን። እንግዲህ ለእጅ አደራ አሳልፈን ሰጠን፣ እንደ ቃል ጸለይን። እግዚአብሔር ሆይ ባርከ ለትውልድ እንድታረግ በኢየሱስ ክርስቶስም እንለምናለን። እናመሰግናለን። ስለነበረን ጊዜ ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ዘላለማዊ ስም ጸለይን፣ አሜን። ተመልካቾቻችን ስትከታተሉት የቆየው ህብስተ ጥበብ የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበር። በልዩ አቀራረብ የመጽሐፍ ምረቃ ቤተሰብን በጸጋ መገንባት በሚል ርዕስ የተዘጋጀ የመጽሐፍ የምረቃ ስነስርዓትን ቅኝት አድርገን ወደ እናንተ አቀረብን። የህብስተ ጥበብ ፕሮግራም አዘጋጅ አቶ ሽመልስ ኃይሌ፣ ፕሮግራሙን በማስተዋወቅ ደግሞ ኒሮማን ከሊል፣ በካሜራ በኩል ጸጋይ ወልደ ጊዮርጊስ አብረናችሁ ቆየን። ዳግም በሌላ ፕሮግራም ተመልሰን እስክንገናኝ ድረስ ሰላም ቆዩ።